ሰላም ሰላም፣ ውድና የተከበራችሁ የፍርቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ እዚህ ጋር እንደምናየው በጣም አስገራሚ ነገር ነው። እንግዲህ ከጊዜ በኋላ አብርሽ ምን እየተደረገበት እንዳለ እሱ ራሱ እያወቀ አይደለም ማለት ነው። የገዛ ወንድሙና የልጁ እናት ሩታ በጣም ባለጌዎች ናቸው። ልጁ ላይ ምንድን ነው ያደረጉበት ነገር? አሁን ላይ ግን ቢዜ በድንገት መታለች። ወንድሜ ና ቶሎ እኔ ያለሁልህ እያለችው ነው እንግዲህ ያለችው ማለት ነው። በጣም የሚገርም ነገር ነው። እንዴት የሰው ልጅ በዚህን ያክል ክፉ ይሆናል? እውነት በጣም ይደብራል እንዴ! በቃ ካልፈለገ ይሄ ልጅ እኮ ጭቅጭቅ እንግዲህ 2 ዓመት ሊሆናቸው እኮ ነው በጭቅጭቅ እና በንዝንዝ ማለት ነው። አረ በጣም ነው የሚያስጠላው። እንዴት ትዳር አሁን ይሄ የሚያይ ይሄ የተወለደው ህፃን እኮ ይሄንን ቪዲዮ መመልከቱ አይቀርም። ሩታ አሁን በግድ የኔ ነህ ብላ ሙጭጭ ትላለች። እስከ ዛሬ ድረስ ብዙ ነገር ስትለው ነበር፣ ስታንቋሽሸው ነበር፣ ስትተፋበት ነበር፣ ዶማ ስትለው ነበር። ለምን አሁን ላይ ደግሞ ወደ ሄርሜላ እሱ በሚሄድበት ሰዓት ኮምፕሌክሷ በጣም ተንጫጫ። መልሳ ደግሞ እና የኔ ውድ እና የኔ ፍቅር አለች፣ ተበቀለችው። ተበቅለውም ራሱ አዘነ ተመልሶ እሱም ወደ ሄርሜላ ሄደ ማለት ነው። ሄርሜላም ተቀበለችው። አቤት የኛ ነገር! እሷም ተቀበለችው። እንግዲህ ለወራቶች ያክል ከሄርሜላ ጋራ በጣም ደስ የሚል ላይፍ እያሳለፉ ነበር የነበሩት ማለት ነው። ያም እንዳለ ሆኖ አሁን ላይ ደግሞ በጣም እየተንጨረጨረች፣ እውነት ለመናገር የሆነ አፈዝ አደንግዝ መድኃኒት አድርጎበታል፣ አጠጥተውታል፣ ወይም በሚበላው ምግብ ላይ ጨምረውበታል ነው እንግዲህ የምለው ማለት ነው እንጂ በዚህ ልክ እንደዚህ ፍዝዝ ይላል እንዴ? አክቲቭ እኮ ነበር እናውቀዋለን ሁላችንም። አሁን ላይ በቃ ፍዝዝ ነው ያለው ድንግዝ። ይሄማ የተደረገበትማ ነገርማ አለ እንዴ ወንድሙህ። አረ ኤፍሬም ለወንድምህ ማሰብ አለብህ፣ ለጤናው ማለት ነው። ሌላው ትርፍ ነው፣ ሌላው ትርፍ ነው። ሁለቱ ቀስ ብሎ ይገናኛሉ። የወለደ ሰው ደግሞ ተራርቆ ስለማይራራቅ ማለት ነው። እኔ ውስጥ አሁን ላይ ግን ቢዜ መታለች፣ ቢዜና ዳኒ መጥተዋል። እንግዲህ ሁለቱ ተባብረው ወደ ጸበል ቦታ ይዘውት መሄድ አለባቸው ባይነኝ። ዝም ማለት የለባቸውም። እንግዲህ ደግሞ ከቤት ውስጥ የማያስወጣ ከሆነ ደግሞ መድኃኒቱ እንግዲህ ፈጣሪ ይርዳህ፣ ሌላ ምንም ማድረግ አይቻልም ማለት ነው። በጣም ከባድ ነው። ሩታ ምን አይነት የተወከፉ ሴት ናት ግን! ከምር እኔች ልጅ መቼም አታደርግም አለም ታደርጋለች። ምክንያቱም ከዚህ በፊት ታውቃላችሁ አለባበሷን ልክ እንደ ሄርሜላ አለባበሷን ቀይራ ዘፈን ልዝፈንልህ ምን ልበልልህ እያለች እሽቁንቁጥ ብላ ወደ መናፈሻ ቦታ ይዛው ሄዳ ዘፈን እየዘፈነችለት ምናምን። እሱ ራሱ ንጹሕ ልብ ነው እና ያለው ደስ ብሎት በቃ እቅፍ እያደረገ ሳም እያደረጋት ምናምን እዛ በቀል አለች። እግዚአብሔርን በጣም ከባድ፣ በጣም የሚያስጠላ። እንዴት የልጇን አባት በዚህ ልክ ፈተና ትፈትነዋለች፣ በቀል ትበቀለዋለች። ጭራሽ ሶሻል ሚዲያ ላይ እያወጣች ማለት ነው። በእውነት እኔ በጣም ነው ያፈርኩት። እሷ እንደዛ ለሆነች እኔ አፈርኩ፣ ተሳቀቅኩ ማለት ነው። ጥሩ አይደለም። እግዚአብሔር አምላክ ልቦናሽን ይመልስልሽ። ገንዘብ የማያደርገው ነገር የለም። ያንቺ ደግሞ በጣም በዛ። ወይ ሰው አትረጂ ወይ ምን አትይ፣ ነገር። ኧረ በጣም ያስጠላል ሩታ። ከአቅምሽ በላይ ነው ሁሉ ነገር ያዘልሹ ማለት ነው። ከአቅምሽ በላይ ቤተሰብ አሰዳቢ፣ ከምር ቤተሰብ አሰዳቢ ነሽ። ከሀ እስከ ፐ ማለት ነው። በጣም የሚያስጠላ ባህሪ ነው ያለሽ። በጌታ ስም እንዴት እንደዚህ መጥፎ ትሆኛለሽ? ልጅሽ አሁን ይሄንን ቪዲዮ ያየዋል፣ ቪዲዮውን ያየዋል። ንግጧት ምንድን ነው መልስሽ? መልስሽ ምንድን ነው?
ምን ነበር አሁን የምትይው መልስሽ? በጣም ነው የሚያስጠላው። ስለዚህ ወደ ራስሽ ተመለሽ፣ ወደ ራስሽ ተመለሽ። አብርሽንም አትረብሹ በቃ። እንዴ ለምን ተወዳችሁ ተፋቅራችሁ በነበራችሁበት ሰዓት ጥሩ ላይፍ አሳልፋችኋል። ግን ከአንቺ ጋር ምንም አይነት ላይፍ አሳልፋችኋል ማለትም አልችልም። ምክንያቱም ከመጀመሪያ ጀምሮ ጭቅጭቅ ነው። ገና በፍቅርም ላይ ያለሽ ከቤተሰቦችሽ ጋር ሳትስማሚ ቀራሽ፣ ወጣሽ፣ ምናልሽ እንግዲህ አለሽ በቃ። ጭራሽ ደግሞ የሱንም ህይወት አትረብሹ በቃ። ከህይወቱ ውጭለት በቃ። ካልፈለገሽ አልፈለገሽም ነው እንዴ። ምንድን ነው ይሄን ያክል? አረ በጣም ያስጠላል። ሩታ ሴት ነሽ፣ ራስሽን አስከበሪ ባለጌ። እና ዳኒና ብዜ ወንድምሽን እንኳን ፈጣሪ ያተረፈልሽ፣ በአካል እንኳን የማገኘሽው። ምክንያቱም ከመጥፎ ሴት ጋር ነው ያለው። ወደ ራሱ መሆን ስላለበት ወደ ጸበል፣ ወደ ሕክምናም ቦታ ይዘሹ መሄድ አለብሽ። ወደ ራሱ ልጁ መመለስ አለበት በቃ። እኔ የምለው ይሄንን ነው። ሄርሜላ በጣም ጥሩና ንጹሕ ልጅ ናት። የዋህ ለሰው ሀሳቢ ቅን ልጅ ናት። እና በቃ አብርሽና ሄርሜላ በአንድ ቢሆኑ በጣም እኔ ደስ ይለኛል። ምክንያቱም በጣም የሚያስቀና ፍቅር ነው ያላቸው። ከእሷ ጋር ሲሆን በጣም ነው ደስተኛ ነው አብርሽ ማለት ነው። ብዙ ጊዜ ሳያቸው በጣም ደስ ብሎት ነው በቃ። የፍቅር አስተያየት ነው የሚያያት ማለት ነው። ሄርሜላ ደግሞ በጣም ጥሩና መልካም ልጅ ናት። ስለዚህ እሷንም አትጉዷት፣ አትረብሿት በቃ። ከህይወቷ ከወጣ ደግሞ አንተ እስከነጭራሹ ውልቅ ብለህ ውጥት በል ማለት ነው። አለሁኝ እንደዚህ ሩታ ስታባረርህ ወደ ሄርሜላ፣ ሄርሜላ ስታባረርህ ወደ ሩታ፣ አንተም መሀል ላይ ሆነህ ተሰቃየህ። ወይ አምላኬ! ከባድ እኮ ነው በቃ። ጊዜያችን በጣም ከባድ ጊዜ ላይ ነው የደረስነው። አይዞህ እንግዲህ እስኪ ቻለው፣ የማይቻል ነገር የለም ቻለው፣ እስኪ ወደ ቻለው ብሏል ዘፋኙ ማለት ነው። እና ለማንኛውም ቤተሰብ በጣም ነው እየገረመኝ ያለው ማለት ነው። ግን በሰው ህይወት ውስጥ ጣልቃ አትግባ። አንተ ደግሞ አለቅላቂ አትሁን። ኤፍሬም ወንድምየው ማለት ነው። ምንድነው አንዴ ከሩታ ጋራ አንዴ ከኤፍሬም ጋራ ማነው ከአብርሃም ጋራ ስንት ቦታ ነው ጥልቅ የምትለው? ጥልቅልቅ። እኔ ዳኔ ከዚህ በፊት በጣም ያስጠላ የነበረ፣ አሁን ግን ወደድኩት ማለት ነው። ምክንያቱም በቃ አሁን ወደ ኤፍሬም ማነው ወደ አብርሽ ሊረዳው እየመጣ ስለሆነ በጣም ደስ ብሎኛል። የሰውን አንድ ነፍስ ማዳን ማለት በጣም ትልቅ ቀላል አይደለም እና ማለት ነው። እንዴ ስንቶቹ ናቸው የአይምሮ በሽተኛ እየሆኑ ያሉት? ይሄ ነገር እኮ እናንተ ጭቅጭቅ፣ ሁሉ ነገር ሲበዛ በጣም ጥሩ አይደለም። ለማንኛውም ይሄን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ